የጌታ ስም የተባረከ ይሁን። እንዴት አደራችሁ? በምህረቱ ብዛት ነው በየቀኑ የምንገናኘው። ዛሬ በተለይ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ሲነገር ቆየ፣ ሲዘመር ቆየ። እግዚአብሔር ይባርካቸው ወንድሞቻችን በዚህ መንገድ አነቁን በጣም እና እኔ እዚህ ቁጭ ብዬ ሳሰላስል የነበረው ዋና ሀሳብ እኛ ማንነታችን በአጭር ቃል የተወደድን መሆናችን ነው። ከዚህ ያለፈ ትልቅ ማንነት የለም። እኛ ተወዳጆች ነን፣ በእግዚአብሔር ተወዳጆች ነን። እግዚአብሔር ይመስገን። እኛና እሱ ግንኙነታችን የፍቅር ነው። ጌታ ወደደን። እግዚአብሔር ይባረክ። በዮሐንስ ራእይ መጀመሪያ ላይ ይሄ በአዋጅ መልክ በመዝሙር መልክ ተቀምጧል። እዚያ ላይ ዮሐንስ በጣም ብዙ ራእይና ብዙ መልእክት ከማስተላለፉ በፊት ይሄንን ይናገራል። ቁጥር 6 ላይ ለወደደን ብሎ ይጀምራል። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ በደመና ይመጣል። እግዚአብሔር ይባረክ። ስለ ኢየሱስ ክርስቶስ የሚባለው መውደዱ ነው። ስለ ንግስናው፣ ስለ ጉልበቱ፣ ስለ መግቦቱ ብዙ እናወራለን። በጣም ብዙ ነገር ነው የሚወራው። በእውነት የሚመጣ ንጉስ ነው፣ የሚመጣ ጌታ ነው። እኛ ደግሞ እዚህ በየመድረኩ ላይ ደጋግመን የምናውጀው አለ፣ ኢየሱስ ጌታ ነው እያለን። ይሄ ሁሉ ልክ ነው፣ ግን አፍቃሪ ነው፣ ወዳጅ ነው። እኛ ተወዳጆች ነን። ከሱ ጋር ያጣበቀን ፍቅር ነው። እግዚአብሔር የተመሰገነ ይሁን። ሌላም አይደለም፣ ፍቅር ብቻ ነው። እኛ የፍቅሩ ልጆች ነን። እግዚአብሔር የተባረከ ይሁን። ወደሚወደው ልጁ መንግስት ነው ያፈለሰን እግዚአብሔር፣ ወደ ተወዳጁ ልጅ። እሱ ደግሞ እኛን ወደደን እና እኔ ዛሬ ጠዋት ላችሁን ፈልገው ይወደናል እግዚአብሔር። በቃ ይሄን ነው ማለት ፈልገው። ጌታ ይወደናል በጣም። መውደዱ ደግሞ በጣም ግልጥ በሆነ መንገድ በተግባር ተገልጧል። ለወደደን ብሎ ወዲያው አያይዞ ከኃጢአታችንም በደሙ ላጠበን ይላል። እሱ ሞቶ እሱ ደም አፍስሶ እኛን ላጠበን። ግን ከኃጢአት ማንጻት ብቻ ሳይሆን ደግሞ ማዕረግም ሰጠን። እዚያው አያይዞ ምን ይላል? መንግስት ላደረገን ይላል። እኛ መንግስት ነው። ይሄ ጉባኤ መንግስት ነው። መንግስት አደረገን። ደግሞ ካህናት አደረገን። ለአባቱ መንግስት ካህናት አደረገን። እኛ የመንግስት ካህናት ሮያል ፕሪስትሁድ ነን እኛ። እግዚአብሔር የተመሰገነ ይሁን። የመንግስት ካህናት አደረገን። እንግዲያው ይሄን ማዕረግ የሰጠን ከፍቅሩ የተነሳ ነው። ስለዚህ ስለ ራሳችሁ ምን እንደምታስቡ ዛሬ ጠዋት አላውቅም። ምንድን ነኝ እኔ ማን ነኝ ብላችሁ እንደምታስቡ አላውቅም። ዋጋዬ ምንድን ነው ብላችሁ እንደምታስቡ አላውቅም። በእውነቱ የሰው ዋጋው ምንድን ነው? እስከዚህ በእውነት አካላችሁን ዝም ብላችሁ ብታዩት ምንድን ነው ዋጋው የሰው? እስከዚህ ትልቅ ነው እንዴ? የዛሬ 20 ዓመት ገደማ አንድ መጽሔት ሳነብ ነበር። ኒውስዊክ ሳይሆን አይቀርም። የሰው ዋጋ ምንድን ነው ብሎ ይጠይቃል። የሰው ዋጋ ምንድን ነው? ምን ያህል ያወጣል ሰው ብሎ ይልና በዛሬ ገበያ ይላል። እዛ ላይ ያኔ ባለው ገበያ እያንዳንዱን ኤሌመንት ይወስድና አይረን አለ ሰው ውስጥ፣ ፖታሺየም አለ፣ ማግኒዥየም አለ። ይሄን ሁሉ ይደምርና ወደ $170 ገደማ ቢያወጣ ነው ይላል አንድ መደበኛ ሰው። እንደኔ አይነቱ ትንሽ ሳይጨምር አይቀርም። በቃ ይኸው ነው የሰው ዋጋ። ኤሌመንቶቹ ሲደማመሩ ይሄ ነው። ሞሊኪውሎቹ የተከመሩበት አንድ ፍጡር ብቻ ነው ወይ ሰው? የሰው ማንነት ይሄ ብቻ ነው ወይ? ምንድን ነው ዋጋው የሰው? ለእኛ ግን ትልቅ ዋጋ የሰጠን የወደደን ጌታ አለ። ተወዳጆች ነን፣ በእግዚአብሔር የተወደድን ነን። እናንተ ይላቸዋል እስራኤልን ሲናገር ትንቢተ ሚልኪያስ ላይ ወድጃችኋለሁ ብሎ ነው የሚጀምረው። ወድጃችኋለሁ ይላቸዋል። እንዲህ አይነት ቋንቋ በጣም ግር የሚል ነው። በምን ወደድከን ብላችኋል። ኤሳውና ያዕቆብ ከአንድ ማህፀን የወጡ አልነበሩም? ያዕቆብን ወደድክ፣ ኤሳውን ጠላው። ምን ታረጋላችሁ ነው ባጭው።
ምንም ሳታዋጡ አይደለም ወይ የወደድኳችሁ? ገና ከማህፀኑ ሳትወጡ አይደለም ወይ የወደድኳችሁ? ፍቅር የኔ ፍቅር በእናንተ ስሌት የሚለካ አይደለም። በላያችሁ ላይ የፍቅር ካባ ነው የደረብኩት። ወደድኳችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ራሳችሁ ስትገምቱ እኔ ይሄን ያህል አወጣለሁ እያላችሁ አትጨነቁ። 4 ዲግሪ ያለኝ መቼም ትንሽ ሳላወጣ አልቀርም የምትሉ ሰዎች እግዚአብሔር ስለ ዲግሪያችሁ የተመሰገነ ይሁን። ግን ልካችሁ እሱ ከሆነ አሳዛኝ ነገር ነው በጣም። ልካችሁ ይሄ ከሆነ በቃ እኔ ይሄን ያህል ቤት አለኝ እንደዚህ ልካችሁ እሱ ከሆነ እንዴት ምስኪኖች ናችሁ። ልካችን መወደዳችን ነው። በቃ በአንድ ጊዜ ትልቅ ማዕረግ ውስጥ ያስገባናል። በእግዚአብሔር የተወደድን ነን። ስለዚህ እረፍት ይሰጠናል። አርፋለሁ፣ እግዚአብሔር የወደደኝ ነኝ እኔ በቃ ምንም ብሆን እላለሁ። ይሄ የጌታ ፍቅር ወደ ሰዎች እንዲጋባ በእኔ በኩል ፈልጓል። እሱ ፍቅር አጋቢ ነው። እሱ እግዚአብሔር የፍቅር ወረርሽኝ ያምጣ፣ በእውነት ያምጣ። ለምን የጥላቻ ወረርሽኝ ህዝቡን እንዳፈና ታያላችኋ። በፍን አድርጎ እንዴት እንዳደረገን ስለምታዩ ይሄን የፍቅር ወረርሽኝ ያምጣ በእኛ በኩል። መውደድ እንዴት ይቻላል እያልኩ ይጨነቃለሁ። ብዙ ጊዜ እንዴት ነው ሰው መውደድ የሚቻለው? እንዴት አድርጌ ነው ሄጄ በቃ በጣም ነፍሴን ስትር አድርጎ የሚይዝ ፍቅር ከየት ነው የማመጣው? ግን እኔ አንድ ምስጢር ነው የገባኝ። በአንደኛ ዮሐንስ መልእክት ላይ ትናንትናም ሳነሳው ነበረ። የሚወድ ሰው የተወደደ ነው። ሲገነፍልብን ነው የምንወደው ፍቅር እንጂ አለዚያማ ያነሰ ከሆነ ያነሰ ከመሰለን ለእኛም አይበቃም። ለምንድን ነው ሰው ራሱን የሚወደው? አይበቃኝም ብሎ እኮ ነው። በቃ እንዴ እኔ ለራሴም አይበቃኝ እንዴ እኔን ወድጄ። አንድ ጊዜ ይሄንን እያሰብኩኝ ነበረ እዚህ መጽሐፍ ስመለከትና ለምንድን ነው መውደድ የሚያቅተኝ? እንዴ ለራሴም አይቆምልኛል። ጥፍር አድርጌ ራሴን ስብስብ አድርጌ ይዘዋለሁ። ከራስ በላይ ነፋስ ነው ያለው። ማን አለ ለአንተስ ቢሆን? ተጠምጥሜ ባርነት ነው እሱ። በእውነት ባርነት ነው። ራስን መውደድ ባርነት ነው። እጄ ሊፈታ አይችልም፣ እግሬ ሊንቀሳቀስ አይችልም። ምክንያቱም ማን አለኝ ሌላ ከራሴ ሌላ የሚል ነው። ግን ጌታ ኢየሱስ ያደረገው ትልቅ ነገር ነው። ይህን የተጠፈረ ሰው መጣና ለአንተን ማን ይወድሃለሁ ሲል እጄ ተዘረጋ። እሱ ሲያቅፈኝ እጄ ተዘረጋ። ሌሎችን ለማቀፍ አቅም አገኘው። የእሱ ፍቅር ነው እንድወድ የሚያደርገኝ። እርግጠኞች ስትሆኑ የጌታን ፍቅር ልባችሁ ረጋ ይላል። ከዛ አትሰስቱ፣ ፍቅር አትሰስቱ፣ አትነፍጉ። እግዚአብሔር የተመሰገነ ይሁን። ይሄንን ፍቅር እንድንሰጥ ተጠርተናል። ስለዚህ ፍቅር ነው የምንነጋገረው ሰሞኑ። ስለዚህ አንድነት ነው የምንነጋገረው ተሰብስበን። እንግዲያው በስስት እንዳናልቅ፣ ታፍነን እንዳናልቅ ፍቅርን እናፍስስ። የእግዚአብሔር ባህሪ ነው ይሄ ወንድሞችና እህቶች። ሰሞኑን ከአንድ ቡድን ጋር ነበርኩኝና ይሄን ጥያቄ መልሰን ናይ ነበረ። ለመሆኑ እግዚአብሔር ለምን ፈጠረን የሚል ጥያቄ። ለምንድን ነው የፈጠረን? አንዳንድ ጊዜ እንደዚህ አይነት ጥያቄ ሲመጣባችሁ በጣም መሰረታዊ ጥያቄ ስለሆነ ማሰባችሁ አይቀርም። እኔ ሰዎች እንዲያስቡ አበረታታለሁ በጣም በእውነት። በተለይ ደግሞ የጌታን ስም የሚጠሩ ክርስቲያን ወንድሞችና እህቶች እንዲያስቡ አበረታታለሁ በእውነት። ጸረ ሀሳብ አይደለም መጽሐፍ ቅዱስ፣ እንዲያውም አፍቃሪ ሀሳብ ነው፣ የሚያበረታታ ነው። እና አንዳንድ ሰዎች ምን እላለሁ፣ ለምን ድንጋይ ላይ ቁጭ ብለህ አታስብም እላለሁ። ምን አለበት ብታስብ? አይ ወንድም ንጉሴ ትካዜ ውስጥ አታስገባኝ፣ ይሄማ ድብርት ይባላል። ድንጋይ ላይ ቁጭ ግን ፋታ ፈልጉና አስቡ። መጥፎ ነገር አይደለም። መተከዣ ይባላል እኛ ሀገር። ሳር ጥርሳችን ላይ እናደርግና ቀጭ ቀጭ እናደርጋለን። ያ መተከዣ ናት ይባላል። ግን ማሰብ ጥሩ ነው። ለምን ተፈጠረ? እንዴት ነው የፈጠረን እግዚአብሔር? ምን ሊያረግ ፈጠረን? በእውነት እንዲያውም አንድ ቦታ ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ ስለሚል ጸጸት የሚያመጣበትን አስቸጋሪ ፍጡር አንድ ወረቀት ላይ the problem child of God ብሎ ይለዋል። ሰውን የመጨረሻው አዋኪው የፍጥረት አዋኪ የተባለ ፍጡር ሰው የሚባል ለምን ይፈጥራል? ፍጥረት ዓለምን ለምን ይሰራል? መጽሐፍ ቅዱስ ትንሽ ፍንጭ የሚሰጠኝ ይመስለኛል። ግን ይሄ ምን አሰብኩኝ አንድ ቀን፣ እግዚአብሔር ለምንድን ነው የፈጠረን? እግዚአብሔርን እንደ ትልቅ ባሉን አየሁት፣ እንደ ትልቅ ፊኛ፣ የተወጠረ ፊኛ መሰለኝ ሳስብ። ስለዚህ ጉዳይ በቃ የተወጠረ ፊኛ ነው እግዚአብሔር።
በምን በአየር አይደለም የተሞላው፣ በፍቅር፣ በጸጋ፣ በኃይል፣ በምህረት ውጥርጥር ያለ እና መተናፈሻ ይመስለኛል ፍጥረት። ፍቅሩን የት ያፍስሰው? ጸጋውን የት ያካፍለው? ምህረቱን የት ያፍስሰው? በፍጥረት በኩል እግዚአብሔር ፍቅሩን ጸጋውን አፈሰሰ። እኛን ሲፈጥረን ሊተነፍስ ነው፣ ሊያካፍለን ነው። እኛ የፍቅሩ ተካፋዮች ነን። እግዚአብሔር ይመስገን። ለክብሬ የፈጠርኩት ይላል በአንድ ቦታ ላይ፣ ለክብሬ፣ ለእግዚአብሔር ክብር፣ ለእግዚአብሔር ምስጋና፣ የእግዚአብሔር ጸጋ ደግሞ ለመናኘት የተፈጠርን ፍጡራን ነን። እግዚአብሔር ይመስገን። እንግዲያው እኛ ፍቅር እናዳርሳለን። እግዚአብሔር ይመስገን። እናንተ መወደዳችሁን አረጋግጡ። እሱን ነው በቃ ባጭሩ ምላችሁ። ቤት ዝጉና ለመሆኑ ትወደኛለህ አትወደኝም ብላችሁ እስቲ ሞግቱ። ፍቅሩን ገልጧል እሱ። መድኃኒታችን የተመሰገነ ይሁን። ሰው ሆኖ እኮ መጣ አይደለም እንዴ? ወደ ምድር ሰው ሆኖ መምጣቱ እኮ የእኛን ስጋ ይዞ መምጣቱ እኮ የፍቅሩ መገለጫ ነው። መጣ ጌታ ኢየሱስ ታዛቢ አልሆነም። ሰማይ ላይ ቁጭ ብሎ ታዛቢ አልሆነም። አቤት የሰው ልጆች ምን አይነቶች ናቸው! ታዛቢ አልሆነም። ወረደ። እግዚአብሔር ይመስገን ወረደ። በእኛ መካከል ገባ። የእኛን እንጀራ በላ፣ የእኛን ውሃ ጠጣ፣ ከእኛ ጋር በታንኳ ተጋፋ፣ የእኛን እንቅልፍ ተኛ፣ የእኛን ሕመም ታመመ፣ ሞታችንን ሞተ፣ ሰው ሆነ። ፍቅሩን በዚህ ገለጠ። አንድ ቀን እኔ የአገልጋዮች ስብሰባ ነበረ፣ እንደዚህ የወንጌላውያን መጋቢያን ስብሰባ ነበር እና እዚያ ስብሰባ ላይ ቆሜ ኧረ ባካችሁ እንደ ጌታ ኢየሱስ ክርስቶስ እንሁን፣ እንደሱ ሰው እንሁን፣ ባካችሁ ስጋ እንሁን አልኩኝ። ስጋ እንሁን እስቲ ባካችሁ፣ የምናገለግለው ሰው መካከል ገብተን እንደ እነሱ እንሁን፣ እንደ ጌታ እንሁን ባካችሁ እያልኩኝ እማጠናለሁ። ስሰብክ ሰምቶኛል አንዱ። በኋላ እረፍት ስንወጣ አገኘኝ። ወንድም ንጉሴ ቅድም ያልከው ገብቶኛል፣ ይሄ ስጋ ኋኝነት ገብቶኛል። እኔ ነኝ እንደሱ ነኝ እንደ ኢየሱስ አለኝ። በኋላ አንዳንዴ ሰባኪዎች ሰው የሚያምንን አይመስልንም ስንናገር። እንደሱ ሲለኝ መስማት ፈለግኩኝ። እንዴት ማለት ነው አልኩ። በቃ ልክ እንደሱ ነኝ። ጌታ ይልከኛል፣ በየቦታው እሄዳለሁ። ወንጌልን እንዳደርስ በየገጠሩ ይልከኛል። እሺ ብዬው እሄዳለሁ። ለምሳሌ አሁን በቅርቡ ወደ ደቡብ ምዕራብ ኢትዮጵያ ላከኝ አለኝ። አላቃቸውም፣ ባህላቸውን አላውቅም፣ ቋንቋቸውን አላውቅም፣ ልብስ አይለብሱም፣ ራቁታቸውን ነው የሚሄዱት። ሂድ እና ንገራቸው አለኝ። ሄድኩኝ። ሄጄ ከነሱ ጋር ተቀመጥኩኝ። የጌታን ቃል አካፈልኩኝ። ደግሞ ሰሙኝ አለኝ። ሰሙኝ እና አመኑ፣ በጌታ በኢየሱስ አመኑ። እዚያ ሰንብቼ አንድ ትንሽ ቤተ ክርስቲያን ተቋቋመች አለኝ። በኋላ ጨርሼ አገልግሎቴን ልሄድ ስነሳ ቆይ እንጋብዝሃለን አሉኝ፣ መሸኛ። እሺ አልኳቸው እና መሸኛውን ልንገርህ የጋበዙኝን አለኝ። ምንድን ነው የጋበሱ አልኩት። ትልቅ ብረት ድስት አመጡ። ውሃውን አፈሉት። ሲፍለቀለቅ ውሃው ዶሮይቱን አፈፍ አድርገው ነከሯት እዛ ውስጥ እና ሙክክ አለች። ከዚያ አንድ ትልቅ ትሬ ያመጡና እዛ ላይ ግልብጥ አረጓት። ወንድማችን እንግዲህ ተመገብ አሁን ብለው ጋበዙ። በላህ እንዴ አንተ አልኩት። ወንድም ንጉሴ ታዲያ ምንድን ነው የማደርገው? እንክት አድርጌ አብሬያቸው በላዋል። በኋላ እንደሚበልጠኝ ገባኝና በጥሞና ማዳመጥ ጀመርኩ። ግን ስማ አለኝ። በተለይ ግን ልቤን የነካኝ ስሄድ የተናገሩት አለኝ። ምን አሉ አልኩት። ሲሸኙኝ ቆይ ስማ፣ ለምን በዚህ በጌታ በኢየሱስ ባልከው ለምን እንዳመንን ታውቃለህ አሉኝ። ለምንድን ነው አልኳቸው። እሱ አያቀንም፣ ይሄ ኢየሱስ ክርስቶስ የምትለው ማለቴ እኛን አያቀንም እና አንተን ከሩቅ ሂድና ጠይቃቸው ካለ በጣም ጥሩ ሰው መሆን አለበት ብለን ነው ብለዋል። ልቤ ውስጥ ገባኔ። በጣም ኢየሱስን ወከለላቸው። ፍቅርን ወገኖች ይጋባል። ፍቅር
እንደሚወደን እርግጠኞች ከሆነ ሰውን እንወዳለን። ስስት ይቀራል። ስለኛ የሚያስብ አለ፣ በእውነት አለ። ስለ የዕለት ኑሯችን፣ ስለ አካላችን፣ ስለ መንፈሳችን፣ ስለ ቤተሰባችን የሚያስብ አምላክ አለ። ስለ ገበያችን፣ ስለ ጤናችን የሚያስብ አምላክ አለ። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች ይባላል። ምንም አልሆንም ብላ ስለምታምን በእርሱ ላይ ስንደገፍ ነፃነት እናገኛለን። ሰውን ለመውደድ አቅም እናገኛለን። እግዚአብሔር የተመሰገነ ይሁን። እንግዲያው የፍቅር ጥሪ ነው ይሄ። የልደቱ ጥሪ የፍቅር ጥሪ ነው። እግዚአብሔር የተመሰገነ ይሁን። የፍቅር ህይወትን የማካፈል ጥሪ ነው። ስለ አንድነት መነጋገራችን ዛሬም እንቀጥላለን። አጭር ጸሎት አድርገን ወደዚያ እንድንሄድ ልጋብዛችሁ እፈልጋለሁ። ግን ዛሬ ከመጸለያችን በፊት እንግዶች እዚህ ካላችሁ እናንተ ልጋብዝ እፈልጋለሁ። በእውነት እንግዶች ማለት ይሄ መድኃኒታችን ኢየሱስ ክርስቶስ ስሙን ሰምቻለሁ፣ ግን ህይወቴን አልሰጠሁትም። እኔ በቃ እንዲሁ ነው የምኖረው፣ ውሳኔ አላደረግኩም። መወሰን እፈልጋለሁ፣ ራሴን ለሱ እሰጣለሁ፣ ጸልዩልኝ የምትሉ ሰዎች ካላችሁ እጃችሁን ባይ ደስ ይለኛል። በእውነት ጸልይላችኋለሁ። ህይወቴን ለሱ እሰጣለሁኝ። እኔ ወደ ጌታዬ መምጣት እፈልጋለሁ። እንደዚሁ ነው የኖርኩት፣ አሁን ግን ቆርጬ ወስናለሁ የምትሉ ሰዎች እግዚአብሔር ይርዳችሁ። እጃችሁን ብታሳዩ እጸልይላችኋለሁ። ይሄን ማለት እፈልጋለሁ። ይሄ ግብዣ ነው። እዚህ ውስጥ ካለ እንደዚህ አይነት ሰው ወደ ኋላ አትበሉ ባካችሁ። በእውነት ምንም ሌላ ትርፍ ነገር፣ ሌላ ከፍ ያለ ነገር የለም ከዚህ በላይ። ውሳኔ መወሰን የሚያስፈልጋችሁ ሰዎች ባካችሁ ዛሬ ወስኑ። ካላችሁ አሁን ደስ ይለኛል እጃችሁን ብታነሱ፣ ከዚያ ጸልይላችኋለሁ። ፈራ ተባ አትበሉ ካላችሁ እዚህ ውስጥ። ለእግዚአብሔር ክብር ይሆናል ብትወስኑ። ፈርታችሁ እንደሆነ ኋላ ስንጨርስ ደግሞ እዚህ ኑ። እሺ ይሄን ደግሞ ላድርግ፣ እኔም ፈሪ ነኝ። እንደሱ ተሳቃችሁ እንደሆነ አይ እኔ እዚህ ታይታውን አልፈልገው የምትሉ ከሆነ ኑና አብረን እንጸልይ። በኋላ ግን ሳትወስኑ አትሄዱ። እግዚአብሔር ፍቅሩ ሰፊ ነው። እግዚአብሔር ይመስገን። እስቲ እንጸልይና እናነባለን። ጌታዬ ሆይ አመሰግንሃለሁ፣ ስምህ ይቀደስ። ከፍቅር ሌላ ጌታ ሆይ ምንም ነገር ወደ አንተ አልሳበንም። ፍቅር ትልቅ ነው ጌታ ሆይ፣ ተምረንም ማንጨርሰው ፍቅር፣ በልተን ጠጥተን ማንጠግበው ፍቅር ጌታ ሆይ፣ አንተ እጅግ ጥልቅ ፍቅር ስላለህ ክብር ምስጋና ለአንተ ይሁን። አባት ሆይ ወደ ፍቅርህ ጎትተን መልሰህ በጌታ ሆይ የፍቅርህን ኃይል በውስጣችን ግለጠው። አቤቱ ፍቅር ባጣ ዓለም ውስጥ ጌታ ሆይ፣ በጭንቀት በተሞላ ዓለም ውስጥ ጌታ ሆይ፣ በስስት በድንጋጤ በተያዘ ዓለም ውስጥ እባክህ ይህን የፍቅር ግብዣ እንድናቀርብ፣ ይህን የፍቅር ርችት እንድንተኩስ፣ ይህንን የፍቅር ኃይል እንድናሳይ እባክህ እኛን ባርከን። እግዚአብሔር ሆይ እንዳናልቅ፣ ሁላችንም በጥላቻ እንዳናልቅ ጌታ እግዚአብሔር ሆይ እባክህ የፍቅር ኃይል በላያችን ላይ አፍስስ። እግዚአብሔር ሆይ እባክህ ያንተ ፍቅር ሲገባን ሌሎችን ለማቀፍ እንችላለን። እባክህን ፍቅርህን አሳየን። ክብር ላንተ ይሁን። ቅዱስ ቃልህንም ባርክልን፣ በክርስቶስ ኢየሱስ በጌታችን ስም አሜን። እግዚአብሔር ይመስገን። ትናንትናና ከትናንት በስቲያ አንድነታችን የጌታ ፈቃድ ነው ብለን ተነጋግረን የእግዚአብሔር ማስተር ፕላን ነው ብለን ነበር። እንዲያውም እኛ አንድ እንድንሆን፣ እንድንዋደድ፣ በህብረት እንድንኖር እንደ አንድ አድርጎ ጠርቶናል ብለን ይህንን ስንነጋገር ነበር። ትናንት በተለይ ደግሞ ስንነጋገር የነበረውን ታስታውሳላችሁ። ብዙ እንቅፋት አለ አንድ እንዳንሆን የሚያደርግ ስጋዊነት የሚባል በውስጣችን ጥላቻ፣ ቅናት፣ ክርክር፣ ጠብ፣ መለያየት፣ እንደዚህ አይነቱ ነገር፣ ቁጣ፣ አድመኛነት እፍን አድርጎ ይዘናልና እንደ ልባችን መዋደድ ያቅተናል፣ አንድ መሆን ያቅተናል ብለን ስለዚህ ጉዳይ ተነጋገርና መተናፈሻ እግዚአብሔር ሰጠን። ለስጋ ያልተቻለውን እግዚአብሔር በመንፈሱ እንዲቻል አደረገ። እግዚአብሔር የተመሰገነ ይሁን። የመንፈስ ቅዱስ ኑሮ እንድንኖር ነው የተጠራ ነው፣ ሌላ አይደለም። እኛ መንፈሳውያን ነን። የእግዚአብሔር መንፈስ በውስጣችን የሚንቀሳቀስ ሰዎች ነን። እንግዲያው በመንፈስ ይቻላል። የስጋን ስራ በመንፈስ እንድትገድሉ ብሎ ሐዋርያው ጳውሎስ ይጽፋል።
መንፈስ ድካማችንን ያግዛል ደግሞ ይላል በሮሜ 8 ላይ ድካማችንን ያግዛል። ሰው መውደድ አቃተኝ ማለት እንችላለን። በእውነት እንደዚህ መናገር አትፍሩ። ጌታው አቃተኝ፣ እንትናን መውደድ አቃተኝ፣ እኔ ምን ልደብቅህ አልችልም፣ ታውቀዋለህ አንተ፣ ገና ሳየው ያቅለሸልሸኛል፣ እሱን በቃ ምን መውደድ አቃተኝ። ድካማችንን የሚያግዝ መንፈስ አለ። እግዚአብሔር ይባረክ። ከፍጥረታችን ውጭ የሚያደርገን መንፈስ አለ። ፍጥረታችን ጥላቻን፣ ቅናትን ከፍ ሲያደርግ፣ ነገር ግን ትህትናንና ፍቅርን የሚሰጠን መንፈስ አለ። እግዚአብሔር ይመስገን። ስለዚህ መንፈስ ትናንት ተነጋገር። ዛሬ በመጨረሻ በተለይ ይህን ርዕስ ስንጨርስ አንድ ነገር መናገር እፈልጋለሁ። ለመሆኑ በአንድነት በህብረት በፍቅር መኖር ይቻላል ወይ? እንደ ማህበረሰብ እንደ ቤተ ክርስቲያን መኖር ይቻላል ወይ የሚል ጥያቄ ነው የሚመጣብን። ይቻላል ወይ? ምክንያቱም በክርስቲያኑ ማህበረሰብ ራሱ ውስጥ እንኳን ቤተ ክርስቲያን በሚባለው ውስጥ እንኳን ፍቅር በጣም ብርቅ እየሆነ መጣ። ልማድ ከፍቅር ይልቅ ልማድ ነው የሚጎትተኝ። እውነት ለመናገር አንዳንዴ ይሉኝታ ነው የሚያስመጣኝ ቤተ ክርስቲያን እንጂ ፍቅር አይደለም። እንዴት አይነት ነገር ነው የሚል ጥያቄ ነው የሚያደርገን። ግን ይቻላል ወይ? ለመሆኑ አብነት አለ ወይ? ምሳሌ አለ ወይ ለዚህ ከተባለ አዎ ምሳሌ አለ። የመጀመሪያዊቱ ቤተ ክርስቲያን በጣም ለብዙ ነገር ምሳሌያችን ናት። ፍቅርና አንድነት የነበረባት ቤተ ክርስቲያን ናት። የእነሱን ምሳሌነት እንድናይ ይፈልጋለሁ። ዛሬ ሐዋርያት ሥራ ላይ አውጥተን እንድናይ ይፈልጋለሁኝ። እግዚአብሔር እንዴት ባለ መንገድ ያችን ቤተ ክርስቲያን ለሁላችንም አርአያ እንዳደረጋት እንድናይ ይፈልጋለሁኝ። እዚያ ውስጥ በተለይ አራት ነገሮችን እንዴት በአንድነትና በፍቅር እንደኖሩ የሚያሳዩ አራት ነገሮችን አስቀድሜ ልጠቅስ እፈልጋለሁኝ። ያቺ ቤተ ክርስቲያን መድኃኒታችን ኢየሱስ ክርስቶስ ያቋቋማት ቤተ ክርስቲያን በአንድነት እንድትኖር ጌታ ፈልጓል። ደግሞ በዚያ ህይወት ውስጥም ተገልጧል። በእነዚህ ሰዎች ህይወት ውስጥ በምን መንገድ ነበር አንድ የነበሩት ብላችሁ ስትሉ እነዚህን አራት ነገሮች ላነሳ እፈልጋለሁ። የመጀመሪያው ነገር ህብረታቸው፣ አንድነታቸው በጸሎት ነበረ። በጸሎት ነበረ። ጸሎት የአንድነታቸው መቋጠሪያ ነበረ። የአንድነታቸው ማዳበሪያ ነበረ። በጸሎት በአንድ ልብ ነበሩ። ይህን በተደጋጋሚ እናነባለን። ግን በተለይ ምዕራፍ 1 ላይ ቁጥር 12 ላይ ሐዋርያት ሥራ መመልከት ይቻላል። እሱን አብረን ብናየው ደስ ይለኛል። እንዲህ ይላል። ጌታ ኢየሱስ ክርስቶስ ከሄደ በኋላ እነዚህ እንደ ሙት ልጆች አልተዋችሁም፣ እኔ እመጣለሁ ወስዳችኋለሁ ብሎ አጽናንቷቸዋል። ግን ደግሞ ኃይል እስክትለብሱ ደግሞ ጠብቁ ብሎ አንድ ቦታ ላይ እንዲቆዩ ደግሞ ነግሯቸዋል። እና ምን ይላል ሉቃስ ሲጽፍልን ሐዋርያት ሥራ ምዕራፍ 1 ቁጥር 12 ጀምሮ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። ጌታ ካረገ በኋላ ማለት ነው። ተመለሱ። እሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ ያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። እግዚአብሔር የተባረከ ይሁን። አንድ እንሁን ሲባል ዝም ብሎ እንደ ደመራ አብሮ ለመከማቸት አይደለም። ምንም ዝም ብሎ የክምችት አባዜ የለብንም። እሱ አይደለም ጥያቄው። ግን ስንሰበሰብ ወደ አምላክ አብረን እንቀርባለን። ጸሎት የህብረታችን ሀረግ ነው፣ የህብረታችን ጌጥ ነው ጸሎት። እነዚህ ሰዎች በአንድ ልብ ሆነው ለጸሎት ይተጉ ነበር ነው የሚለው። ምናልባት በኋላ ዝቅ ብሎ ወደ 120 የሚሆኑ ሰዎች ማለት ነው፣ ወንዶችም ሴቶችም ሐዋርያቱም ተሰብስበው አንድ ላይ ለጸሎት ይተጉ ነበረ። አምላካቸውን ይጠብቁት ነበረ። ጸሎት ያያይዘናል ወንድሞቼ። ተገናኝተን ማንጸልይ ከሆነ ህብረታችን እንደ ማንኛውም ክለብ ነው የሚሆነው። እንደ ማንኛውም ክለብ ነው የሚሆነው። ምክንያቱም ከኛ ዘንድ የሚፈልቅ ምንም ነገር የለም። ከሱ ዘንድ ሁሉ ነገር ይፈልቃል። እግዚአብሔር ይባረክ። ከሱ ዘንድ በጎ ነገር ለማግኘት ነው የምንከማቸው። ይሄ ቤተ ክርስቲያን በጸሎት ይተጋ እንደሆነ እኔ አላውቅም። ህብረታችሁ የምን ህብረት ነው? የምን ህብረት ነው? የጸሎት ህብረት እንዲሆን ነው ጌታ የነገረን። ይቺ ቤተ ክርስቲያን ምሳሌ የሆነችን በሱ ነው። በጸሎት በአንድ ልብ ይተጉ ነበር ነው የሚለው ያለ።
አቅም መቀበያችን ነው ጸሎት። የሚያያይዘን አምላክ ጋር መገናኛችን ነው ጸሎት። ጌታችን ኢየሱስ ክርስቶስ አንድ ጊዜ ወደ መቅደስ ሄደ። ሁላችን የምናውቀው ታሪክ። ወደ መቅደስ ሲሄድ በግ የሚሸጡ ሰዎች አጣበውታል። መቅደሱ በሬ የሚሸጡ ሰዎች አጣበውታል። ሁካታ ነው። በሬና በግ ለመግዛት የተሰበሰበው ሰው ደግሞ ገንዘቡን ለመመንዘር ምንዛሪ ይፈልጋል። ምንዛሪ ደግሞ የፎሬክስ ስራ የሚሰሩ ሰዎች ደግሞ እዛ ቁጭ ብለዋል። ገበታ ላይ ያስቀምጠው ገንዘብ ይለውጣሉ። ጫጫታ ነው። እና መድኃኒታችን ኢየሱስ ክርስቶስ ይቆጣል። ታውቃላችሁ፣ ታላቅ ቁጣ ይቆጣል። የቤት ቅንዓት ይበላኛል የሚለው ስለሱ ነው። ይቆጣና ይገለብጣል ገበታቸውን። እርግብ ሻጮችን ያስወጣል። እርግቦቹ ይበራሉ፣ ሳንቲሙ መሬት ላይ ይፈሳል። ጅራፍ ይዞ የሚያስደነግጥ ትዕይንት ነው። ግን አብሮ የሚናገረውን ነገር ልብ በሉ። ቤቴ የአባቴ ቤት የጸሎት ቤት ይባላል፣ እናንተ የወንበዴዎች ዋሻ አረጋችሁት፣ ጥቅም ማሳደጃ አረጋችሁት። የምትመጡት ለመነገድ ነው እዚህ ቤት። ምናልባት ዛሬ እኛ ነግድ ይሆናል እዚህ። ግን ንግድ ማለት ምን ማለት ነው? አንዳች የግል ጥቅም ትርፍ ለማግኘት የሚደረግ ጥረት ማለት እኮ ነው። ማናቸውም አይነት ትርፍ። እንትናን አናግረዋለሁ፣ ቸርች መምጣቱ አይቀርም፣ ስለ እንትኑ አናግረዋለሁ፣ ስራ እሱ ሊፈልግልኝም ይችላል። አንደኛ ትውውቅም አለው እሱ አለ አይደለ ማለቴ። ቸርች እንትን ደግሞ ትምህርት ቤት ደግሞ ስንት ጉዳይ አለኝ እኔ። አንዳንድ ትርፍ ለማግኘት ልመጣ እችላለሁ ቤተ ክርስቲያን። ይሄ ቤት በመሰረቱ የሚጸለይበት ቤት ነው። ህብረታችን የጸሎት ህብረት ነው ወንድሞች እና እህቶች። አንዳንድ ጊዜ ኦኬ ጸሎት እንዳለ አውቃለሁ፣ ግን በተቻለ መጠን ጸሎቱን አሳልፌ መጨረሻ ላይ እመጣለሁ። ምክንያቱም ሰዎቹን እፈልጋቸዋለሁ አሰምሃው። ጸሎቱ ግን ምንም አይደለም። እስቲ ይጸልዩ እነሱ። የተጓ አንዳንድ ወንድሞች አሉ፣ እነሱ ይጸልዩ። በሆነ የህብረታችን የጸሎት ነው። በአንድ ልብ ለጸሎት ይተጉ ነበር። እግዚአብሔር ይህን ይስጣችሁ። የልብ አንድነት ይስጣችሁ። እግዚአብሔርን ያስደስተዋል። ሰዎች በህብረት ወደፊቱ ሲቀርቡ ደስ ይለዋል በጣም። ይሄ ምን እንዳስከተለ እዚያው ላይ ታገኛላችሁ። ምዕራፍ 2 ላይ ለምሳሌ ምን ይላል? እንዲህ ይላል ሲጀምር፣ በዓለ ሀምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እግዚአብሔር ይባረክ። የአንድነት ጸሎት በረከት ነው ይሄ። በህብረት በአንድ ልብ መሆን ከሰማይ ድንገቴ ያመጣል። እግዚአብሔር የተባረከ ይሁን። እነዚህ ሰዎች ምን እንደሚመጣ እንኳን አያውቁም። በእውነት ምን እንደሚመጣ አሁን ስለተጻፈ ነው እኛ የምናውቀው እንጂ ምን እንደሚመጣ አያውቁም። ብቻ በህብረት ሆነው በአንድ ልብ ሆነው አምላክን ይለማመጣሉ፣ አምላክን ይለምናሉ፣ አምላክን ያከብራሉ፣ ያመሰግናሉ በአንድ ላይ። ያን ጊዜ መንፈስ ቅዱስ ድንገት መጣ። ተአምር የማናየው ለምንድን ነው? እንደዚህ ድንገቴዎች የማናየው ለምንድን ነው? በአንድ ልብ አንጸልይማ። ፕሮፌሽናል ሳሉ የሚጸልዩ በጣም በሚያሳዝን ሁኔታ እኮ አሁን እንደሱ ሆነ እኮ። የሚጸልዩ ባለሙያዎች እኮ ነው እኛ አሁን የምናሳድደው። በቃ ባለሙያ አለ ምልህ ለሁሉ ነገር ፕሮፌሽናል አለው እንዴ። ከካንሰር ስፔሻሊስቱ ከወንድሜ ግሩም ጋር ጠዋት ስነጋገር ነበር። ያው እና እዚያ ማዶ ቁጭ ብለዋል። ከእሱ ጋር ስነጋገር ነበር እና እንደው ይሄ ካንሰር ነገር እንዴት ነው ምን ይመስላል የተባባልን አንዳንድ ነገሮች እያነሳን ነበር። እኔ ስለማላውቅ ይሄን ጉዳይ እየሰማሁት ነበር። ወይ ጉድ! እንዲህ የሚባል አለ፣ እንዲህ የሚባል አለ፣ እንዲህ የሚባል አለ። እንዲህ ባለሙያ ነው። በሱ ሙያ እኔ አልገባም። አሁን ጸሎትን የሚጸልዩ ባለሙያዎች አሉ፣ ፕሮፌሽናልስ። ይሄ የኔ ጉዳይ አይደለም ልንል እንችላለን ወይ? ተፈቅዷል ወይ? እንደዚህ በስማ በለው ነው ወይ የምንኖረው እኛ ከአምላክ ጋር ያለን ግንኙነት? ይሄ ነገር ለሁላችን ነው ወንድሞቼ እና እህቶቼ። በአንድ ልብ ይጸልዩ ነበረ። እግዚአብሔር ታምሩን በዚያ ጉባኤ ላይ አፈሰሰ። እግዚአብሔር ይመስገን። የተከፋፈሉ ልሳኖች ታዩአቸው። ከአንድ ምንጭ ወጣ እሳት ተከፋፍሎ በእያንዳንዳቸው ላይ ቆመ፣ በእያንዳንዳቸው ላይ አረፈ እና ደግሞ በልዩ ልዩ ልሳናት ይናገሩ ጀመር ብሎ ይላል። እግዚአብሔር ይህን ተአምር ያብዛል። ግን ተአምሩ ህብረት ነው።
ተአምሩ አንድ ልብነት ነው እና ጸሎት ነው። የጸሎት ህብረት ነበራቸው። የሚገርመው ይሄ መንፈስ ሲፈስ በእነሱ ላይ የተከፋፈሉ ልሳኖች መጡባቸው። መናገር ጀመሩ በልዩ ልዩ ልሳኖች። የሚያስደንቅ ነገር። በኋላ መቁጠር ጀመርኩኝ። ሰዎች ሰሟቸውና እንዴ ምን ሰማው ይሄ ቋንቋ ከየት እንዴ? እነዚህ ሰዎች የገሊላ ሰዎች አይደሉም እንዴ? የጳርቴ የላሜድ በሁለት ወንዞች መካከል የምንኖር ሰዎች፣ የአረብ ሰዎች፣ ከቀርጤስ የመጣ ሰዎች 15 ሀገር ቆጠርኩኝ። እናንተ ቁጠሩት በኋላ። ከልዩ ልዩ አገሮች የመጡ አይሁድ ቋንቋቸውን ያዳምጡ ነበር። እግዚአብሔር የተባረከ ይሁን። ይሄ መንፈስ፣ ይሄ ብርቱ መንፈስ የማይነካው የቋንቋ አይነት የለም፣ የማይገባበት ቦታ የለም። ግን ምንጩ አንድ ነው። አንዱም መንፈስ ጠጥተናል ነው የሚለው። 15 ቋንቋ ይናገር፣ ግን አንድ መንፈስ ነው። እግዚአብሔር ይባረክ። ሰዎችን በአንድነት የሚሰበስብ መንፈስ በላያቸው ላይ ወረደ። እግዚአብሔር ይባረክ። ሁለተኛ ነገር ላነሳ ነው። አንድነታችን የምን አንድነት ነው እያለን ነው? የጸሎት ነው አንድነታችን፣ የጸሎት ህብረት። ሁለተኛ ነገር አንድነታችን የመካፈልም ነው። አንድነታችን የሼሪንግ ነው። ንብረትን፣ ገንዘብን፣ ስጦታን የመካፈል ነው። የክርስቲያን ህብረት የመካፈል ነው እንጂ በየራስህ መጥተህ ጥግ ይዘህ አንድ የሚያደርገን አዳራሹ አይደለም። በአንድ አዳራሽ ውስጥ መሆናችን አይደለም አንድ የሚያደርገን። ህይወትን መካፈያ ቦታ ነው። እግዚአብሔር ይመስገን። ጸሎት ብቻ ማድረግ ህይወትን መካፈያ ቦታ እንደዚህ ይላል። ለምዕራፍ 4 ላይ ቁጥር 32 ጀምሮ እዚሁ ሐዋርያት ሥራ እንደዚህ ይላል። ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድ ስንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። They were sharing. They had a shared life. ህይወት በተናጠል አልነበረችም። ይሄ ነገር ብዙ ጊዜ ውዝግብ እንደሚያስነሳ አውቃለሁ። ምን ማለት ነው? ይሄንን አሁን መተግበር እንፈልጋለን ካልን እኮ ከባድ ችግር ያስነሳል። ወንድም ንጉሴ፣ ይሄ ማለት እኔ አሁን ያለኝን ሸጬ ላምጣ እዚህ እና እዚህ መሬት ላይ ላፍስስ ምን ማለት እንዴት ነው የምኖረው? ደግሞ እኩል አይደለንም። አንዳንዱ ብዙ አለው፣ አንዳንዱ ትንሽ። ምንድን ነው ነገሩ? እኔ መርሁን ነው መውሰድ ያለብን ብዬ ነው የማምነው። እየሸጥን አሁን አናመጣም። ግን ያላችሁ ነገር የማን ነው የሚለውን ጥያቄ መልሱ። የማን ነው ያለን ነገር? ኪሳችን ያለ፣ ባንካችን ያለ ቋሚ ንብረት የማን ነው? በዚህ ማህበር፣ በዚህ ህብረት ውስጥ በጌታችን በኢየሱስ ክርስቶስ ህብረት ውስጥ የወንድሜም ነው፣ የኔ ብቻ አይደለም። በዚህ አቲቲዩድ ከኖርኩኝ እካፈላለሁ። ለመካፈልም ለማካፈልም ጭንቀት ውስጥ አልገባም። እነዚህ ሰዎች በደስታ ያካፍሉ ነበር። በመካከል የነበረው ጭንቀት እስከማይታይ ድረስ፣ የአንዳንዶች ድህነት፣ የአንዳንዶች እጦት እስኪሸፈን ድረስ የጋራ ነበር ንብረታቸው። ይሄ የእኛ ህብረት ምን አይነት ህብረት ነው? የማንነካካበት ነው? መርምሩት። በእውነት በጣም ብዙ ጊዜ አንነካካም። እኛ ማለት ህብረታችን በቃ አላለ በአንድ ቸርች ስር ነው ያለ ነው እንጂ አንነካካም። እሱም የራሱ ኑሮ፣ እኔም የራሴ ኑሮ፣ ግን ያነካካናል። ይሄ መጽሐፉ እንደሱ ነው የሚለው። የተቸገረ ሳይ ወንድምህ ነው የሚለው። ወንድምህ ተቸግሮ አንድ ቀን ደንግጫለሁ። የደነገጥኩት ምን እንደሆነ ልንገራችሁ። ዮሐንስ መልእክትን ሳነበው ምን የሚል አገኘው? ወንድሞች ሆይ መድኃኒታችን ኢየሱስ ክርስቶስ ራሱን ስለ እናንተ አሳልፎ በፍቅር እንደሰጠ እናንተም ለወንድሞቻችሁ ነፍሳችሁን አሳልፋችሁ እንድትሰጡ ይገባል የሚል አነበብኩኝ። አይ እሱ እንኳ ተወው አልኩኝ በልቤ። እናንተ ጨዋዎች ስለሆናችሁ እንደዚህ አትሉም አውቃለሁ። ግን እኔ ምን አልኩ በልቤ? ያቺ እንኳን ማትሆን ነገር ናት። እሱ አሳልፎ ሰጠ የሚለው ይገባኛል፣ እቀበላለሁ።
እናንተም ልክ እንደዚሁ ለወንድሞቻችሁ ነፍሳችሁን አሳልፋችሁ እንድትሰጡ ሲል ስለተጻፈ ላጠፋው አልችልም፣ ግን የሚቀጥለውን ባነብ ነው የሚሻለው ብዬ የሚቀጥለው ለማንበብ ስሞክር ያዘኝ። በጣም የሚያስገርም ነው። መንፈስ ቅዱስ ያዘኝ። የሚቀጥለው ለማንበብ ስሞክር ምን ይላል የሚቀጥለው? ወንድሞች ሆይ የዚህ ዓለም ገንዘብ ያለው ወንድሙም ሲያጣ አይቶ ያራራለት የእግዚአብሔር ፍቅር በእርሱ እንዴት ይኖራል ሲል ወይኔ አለቀቀኝ ማለት ነው። ምን ማለት ነው? ጌታ ምን ማለቱ ነው? ለእኔ የገባኝ እሺ ነፍሱን አልችልም ነፍስ መስጠት ነው የምትለው አለ። ግድ የለም ነፍስን አትስጥ፣ እስቲ ኪስን ብቻ ዳብስ ያለኝ መሰለኝ። ለካ የመስጠት መርህ ከትንሽ ነገር ነው የሚጀምረው። ነፍሴን እንዴት እሰጣለሁ እያልኩ ነው የኔ ውዝግብ። ነፍስህን እስቲ ትንሽ ነገር ስጥ ሲቸገር ካየኸው ያለኝ መሰለኝ። የመካፈል ህብረት ነው። የኔ አይደለም እኮ የኔ እኮ አይደለም። ያላችሁ ነገር የእናንተ አይደለም። ቅድም ማነው አሁን ፓስተር እንድሪያስ ነው መሰለኝ ያነሳው ስለ መስጠት ቅድም ሲናገር ነበር። እኔ አንድ ነገር ይገርመኛል። ዳዊት ቤት ሲያሰራ ለእግዚአብሔር ቤት ብሎ ፈንድሬዝ ሲያደርግ የተናገረው ነገር ልቤ ይነካኛል። እና ምን ይላል? እኔ ከድህነቴ ያለኝን ሰጥቻለሁ ይላል። ወርቁን፣ ብሩን፣ ብረቱን፣ ድንጋዩን ሰጥቻለሁ። ፈቃድ ያለው ማንም ሰው በልቡ ፈቃድ ይስጥ ለእግዚአብሔር ብሎ ይጋብዛቸውና ወደ አባቱ ወደ እግዚአብሔር ሲጸልይ ምን ይላል? እግዚአብሔር ሆይ ይላል። እግዚአብሔር ሆይ እኔና ይሄ ሕዝብ በፈቃድ እንደሰጠን አንተ አይተሃል። ግን ለመሆኑ ይሄ የኛ ነው እንዴ? ያንተ አይደለም እንዴ? ሁሉን አንተ ሰጠኸን፣ ከየት አመጣ ነው ብሎ ይጠይቃል። ከአንተ አይደለም እንዴ ብሎ ይላል። በኋላ አንድ ቀን ምን ጠየቅኩኝ፣ ቆይ እሺ የእሱ ከሆነ የሰጠኝ ነገር ለምን ይጠይቀኛል? መጀመሪያ ሳይጠይቀኝ አይወስደውም ወይ? ለምንድን ነው ይሄ ምልልሱ ምንድን ነው አልኩኝ። ምልልሱ ምንድን ነው? ራሱ አይወስደውም ወይ? መጀመሪያ እኔን ከሰጠኝ በኋላ አምጣ እንዴት ይለኛል? ምን አይነት ነገር ነው አልኩኝ። በኋላ ግን አንድ ነገር ልቤ ውስጥ ገባ። እግዚአብሔር ፍቅሬን ይፈልገዋል። ይኸውላችሁ በአንድ ኪስ ውስጥ ሰጥቶኝ ከዚያ ኪስ ውስጥ መልሼ አውጥቼ ስሰጠው ምን ማለቴ ነው? የምሰጠው ነገር ይለወጣል። ብር ከሆነ የሰጠኝ ብሩ ላይ የኔ ፍቅር ተደርቦ ነው የሚሰጠው። ብሩ ላይ ትህትናዬ፣ መገዛቴ ለእግዚአብሔር፣ ቅንነቴ ተደርቦ ነው። ለዚህ ነው እግዚአብሔር ሰጥቶኝ የሚቀበለው። ሌጣ ገንዘብ አይፈልግም እግዚአብሔር። ያውልህ ልንለው አንችልም። እግዚአብሔር ትፈልጋለህ? ያውልህ። ኧረ እንደዚህ አይባልም። የሚፈልገው በዚያ በስጦታዬ ውስጥ ያለውን ፍቅር ነው፣ ትህትናና መገዛት ነው። ጌታዬ ሆይ ካንተ ነው የተቀበልኩት ብዬ በልጅነት መንፈስ ለሱ አስረክባለሁ። ወንድሞቼ ሆይ ያለን በሙሉ የተሰጠን ነው። ለወንድሞች የምንካፈለው ውስጡ ፍቅር ለብጠንበት ነው፣ ርኅራኄ ለብጠንበት ነው። ዝም ብሎ ተራ ገንዘብ አይደለም። ከየትም ሊያገኙት ይችላሉ። ምናልባት የትንም ለምነውም ሊቀበሉት ይችላሉ። ነገር ግን የኛ ፍቅር እላዩ ላይ አለበት። እግዚአብሔር ይመስገን። እንድንካፈል ህይወታችንን በዚህ ህብረት ምሳሌ ሰጠን። ሶስተኛ ነገር ላነሳ ፈልጋለሁ። ሶስተኛ ነገር ይሄ የኛ አንድነትና ህብረት በዚህ በሐዋርያ ሥራ ላይ እንደማየው ባህል ዘለል የሆነ አንድነት ነው። ባህልን የሚያልፍ ትራንስካልቸራል ይላሉ ፈረንጆች። ባህልን የሚዘል ትልቅ አንድነት ነው። ምዕራፍ 11 ላይ አንድ ታሪክ ታነባላችሁ። ላሳጥር ጊዜ ስለሌለ ብዙ ለማንበብ አሁን አይመቸኝም፣ ግን ልንገራችሁ ታሪኩን። ጴጥሮስ ነው። ጴጥሮስ አጥባቂ አይሁድ እንደሆነ ታውቃላችሁ። አክራሪ አይሁድ ነው በጣም እግዚአብሔር እስከ ነቀነቀው ድረስ በጣም ባህሉን አገሩን የሚወድ ነው። በምንም አይነት ከአይሁድነት ውጪ ሌላ ነገር ሊያስብ የማይችል ነው። አይሁዶች የምታውቋቸው ናቸው። በጣም ሰልፍ ኮንሽስ ናቸው። ስለ ራሳቸው፣ ስለ ባህላቸው፣ ስለ ቋንቋቸው በጣም የሚያስቡ ናቸው። እግዚአብሔር መጣና ከአሕዛብ ጋር ግንኙነት እንዲያደርግ ሄዶ ወንጌልን ለነሱ እንዲሰብ አብሯቸው እንዲበላ ቀሰቀሰው። ሊቀበል አልቻለም ጴጥሮስ። በራእይ ይታየው ነበረ። አንድ የተጠቀለለ ሸማ ከሰማይ ሲወርዳ ያለው
ውስጡ ተከፍቶ ሲታይ የማይበሉ ብዙ አራዊት ናቸው እና ምን ይለኛል መንፈስ ቅዱስ? አርደህ ብላ ይለኛል። አላረገው። ከልጅነቴ ጀምሮ እኔ ርኩስ ነገር በልቼ አላውቅም ብሎ ይሟገታል። በኋላ እግዚአብሔር አንድ የተግሳጽ ቃል ይነግረዋል። እግዚአብሔር የቀደሰውን አንተ አታርክስ። who are you to judge? እግዚአብሔር የቀደሰውን አታርክስ። ይደነግጥና ምን ማለት ነው እያለ ሲጠይቅ ሰዎች በር ያንኳኳሉ። ጴጥሮስ የሚባለው ሰው እዚህ አለ ይላሉ። ቆርኔሌዎስ የሚባል አንድ አይሁዳዊ ያልሆነ ሰው 100 አለቃ ልኳቸው ነው። መልአክ አሳየኝ ጴጥሮስ የሚባል ሰው ቤቴ ሲመጣ እና እባክናና ቃለ እግዚአብሔር ንገረን ብሎ ይለዋል። መንፈስ ቅዱስ አብርሃቸው ሂድ ሲለው ሄዶ እዚያ ቤት ውስጥ መናገር ይጀምራል። ንግግሩም ያስገርም። ታውቃላችሁ እኛና እናንተ ምንም እንደማያገናኘን አይሁድና አሕዛብ፣ ነገር ግን እግዚአብሔር ሂድ ስላለኝ ነው የመጣሁት፣ ምንድነው የምትፈልጉት ብሎ መንገድ ይጀምራል። ይሄ ሹክሹክታው ይሰማል። እዛ ቤት መሄዱ ይሰማና ወጥረው ይዙታል። እንዴት አድርገህ ነው አሕዛብ ቤት ገብተህ አንተ የምትበላው? ምን ማለት ነው ሲሉት መልስ ሲሰጥ ምዕራፍ 11 ላይ በጣም የሚያስገርም መልስ ይሰጣል። እሱም ባነበው ደስ ይለኛል። እንዲህ ይላል ምዕራፍ 11 ቁጥር 12 ጀምሮ፣ ሰዎች ወደ እኔ ተልከው ወዳለሁበት ቤት ቀረቡ፣ መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። ወደዚያ ሰው ቤት ገባን። እሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለው ስምዖንን አስመጣ፣ እሱም አንተና የቤተሰቦች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነሱ ወረደላቸው። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለውም የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመንነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበርኩ? አይገርምም? ጭጭ አሉ ይላል። ይህን በሰሙ ጊዜ ምን ያርጉ? ለአሕዛብም በር ከፈተ እግዚአብሔር ብሎ ዝም አሉ። እከለክል ዘንድ እግዚአብሔር እኔ ማን ነኝ? የካልቸር ምክንያት አምጥቼ የኛ አይደሉም እነዚህ ብዬ ለመከልከል እኔ ማን ነኝ? እግዚአብሔር ከሰጠ። የኛ ትልቅ በሽታ አሁን ባህል መሻገር እያቃተን መጥቷል። ታውቃላችሁ፣ አገር ቤት ብዙ ነገር ትሰማላችሁ። ያንዱን ባህል ሌላው ሲጸየፍ ሲሰድብ፣ ያንዱን ቋንቋ ሌላው ሲያንቋሽሽ፣ ተንቋሸሽኩ ብሎ የሚያስበው ለመግደል ሲነሳ፣ እንዴት ከባድ ነገር ነው። ይሄ ማህበር ትራንስ ካልቸራል ማህበር ነው። ከቋንቋ ከባህል በላይ የሆነ እንደሱ መሆን ካልቻል በእውነት አሳዛኝ ክለብ ነው ይሄ ክለብ። ይቅርታ ስለዚህ ቋንቋ አንድ በቃ የተዋደዱ ሰዎች የተሰበሰቡበት ክለብ ነው የሚሆነው። ይሄ ክለብ አይደለም፣ የእግዚአብሔር ማህበር ነው። እግዚአብሔር ባህልን ይዘላል። እውነት ለመናገር ባህል ሁሉ ኢየሱስ ነው። አፈሰሰ። ሊያምን እኮ አልቻለም ጴጥሮስ። እኛ በመንፈስ ቅዱስ ተጠመቅን ብለን በቃ ልዩ ማዕረግ እንደተሰጠን የምንቆጥር ሰዎች ልክ ገና ስናገር ያው መንፈስ መጣና እነሱን አያጠምቅም። በቃ አሳፈረኝ። እግዚአብሔር ከሰጠን ምንድን ነው ይልከለክል? ማከማ ይበልጣል። እዚህ ቤት የባህልና የቋንቋ አጥር ካልተሰበረ የት ቦታ ነው የሚሰበረው? የት ነው የሚሰበረው? ወንድሞቼ በጣም ይሄንን በጥንቃቄና በማስተዋል ልናደርገው ይገባል። ትግል እንዳለብን አውቃለሁ በእውነት። አሁን እዚህ ለእኔ እድል ስለሰጣችሁኝ ቆሜ የምናገረው፣ እናንተም እድል ቢሰጣችሁ ትናገሩ ይሆናል። እዚህ ግን ሌላ መንገድ የለንም ወንድሞቼ። እነ ጴጥሮስን እጃቸውን ያስረገፈ ያስተወ አምላክ የእኛም አምላክ ነው። ስለ ሌላው ዘር ምንድን ነው የምታስቡት? አሁን እናንተ እዚህ ያላችሁ ስለ ሌላው ቋንቋ ምንድን ነው የምታስቡት? መርምሩ ራሳችሁን በእውነት። ይሄ በጣም ሲሪየስ ጉዳይ ነው። ይሄ ያስጠላኛል። ይህን ቋንቋ ስሰማ እኔ በቃ የሆነ ነገር ነው የሚሰማኝ፣ ደስ አይለኝም። እነንትናን ልቀበል አልችልም የምትሉት ሰው አለ፣ ዘር አለ። እሱን ጠይቁ ወንድሞች፣
ጠይቁ። እኔ ሁሉን ጎሳ እቀበላለሁ፣ እኔ ሁሉን ነገድ እቀበላለሁ፣ ግን አላለ እነንትናን ግን እሱን አትምጣብኝ በቃ እኔ የምትሉት ሰው ካለ ምንም አይነት መነሻ የለንም ወንድሞቼ። ጴጥሮስን ተንገታግቶ ቅዱስ መንፈስ አስተወው፣ እኛንም ያስተወን። እኔ እሱን ነው የምለምነው፣ በቃ እንዲያስተወን ነው የምለምነው። ትግል ነበረበት። እንዴት አድርጌ እኔ ከልጅነቴ ጀምሮ እውነት ነው ከልጅነት ጀምሮ ይጣበቅብናል። ይሄ የዘር የቋንቋ የምናምን አስተሳሰብ ከልጅነት። በቀደም እኔና ባለቤቴ እዛ አዲስ አበባ ወደ እንጦጦ ተራራ ወጣን ለአንድ ጉዳይ ወጣን። እዚያ ተራራው ላይ ወጥተን ደስ እያለን ልጄም አለች ባለቤቴም አለች እየዞርን እያየን ሙዚየሙን አለ እዛ የማርያም ቤተክርስቲያን አለች እሱንም እየጎበኘን ቆየን እዛ። ከዚያ በኋላ ወጣንና መንገድ ላይ ስንዞር ህፃናት ልጆች አገኘን። የ7 ዓመት የ8 ዓመት የ9 ዓመት ልጆች አገኘን ከትምህርት ቤት ተለቀው ሲሄዱ። በኋላ ደስ አለን ከእነሱ ጋር ማውራት ፈለግና ጠጋልናቸው። ከየት ነው የምትመጡ? ከትምህርት ቤት ነው የምንመጣው አሉ። የት ነው የምትሄዱት? ወደ ቤት። ለምን? ለምሳ አሉ። በኋላ እኔ እንደቀላል አድርጌ አሁን ምሳ እንደሚጠብቃችሁ እርግጠኞች ናችሁ? ቤት ይገኛል ምሳ አልኩኝ። በኋላ እንዴ አሁን እናገኛለን አዘጋጅተው ይጠብቁናል አሉ ህፃናቱ። ግን አንዱ በመካከላቸው ምን አለ? አንዱን እየጠቆመ እንትና ግን የሚበላው ካሽካ ነው እንትን ምን መሰለ ብሎ አንድ የዘር ስም አነሳ። ደነገጥኩ። ባለቤቴ ደነገጠች። በዚህ እድሜ አለን ደነገጠ። አብረው የሚማሩ የአንደኛ ክፍል የሁለተኛ ክፍል ልጆች ቤተሰብ ነግሯቸዋል ምን እንደሆነ ዘሩ እነንትና ምን እንደሚበሉ እንዴት የሚያጸይፉ እንደሆኑ ነግሯቸዋል ከልጅነታቸው ጀምሮ። ይሄ ሰውዬ መቼ ነው የሚድነው አልኩኝ። በቃ የዛሬ 20 ዓመት ይሄ ልጅ ምን ይሆናል አልኩኝ። ጴጥሮስ ከልጅነቱ ጀምሮ ስለ ይሁዲነት ያለው አስተሳሰብን መንፈስ ቅዱስ ነው የሰበረለት። በሌላ ሎጂክ ይሰበራል ብላችሁ እንዳትገምቱ። መንፈስ ቅዱስ ሲመጣ ምንም ምክንያት የለም። እግዚአብሔር የቀደሰውን አንተ አታርክሰው። it was transcultural ይሄ ህብረት እንጂ ቋንቋ አይደለም ያገናኘን እዚህ ቤት ውስጥ ከዚያ በላይ ነው ይሄ ህብረት። አራተኛ ነገር ላንሳ። ይሄ ነገር መቼም ይሄ አንዳንድ ጊዜ ልማዳችንና አስተሳሰባችን በጣም እንደሚይዘን የታወቀ ነገር ነው። እኔ እንደው መጽሐፍ ቅዱስ ላይ ሌላ ቦታ ታውቃላችሁ፣ እሱን ታሪክ ባነሳውም አልጠላም እዚህ ግረ መንገዴ። ምክንያቱም ምን ይላል እዚያ ላይ አንድ ጊዜ ማን ነው እሱ እነ ጴጥሮስ ናቸው ደቀ መዛሙርቱ ናቸው ለጌታ ለኢየሱስ ክርስቶስ የተናገሩት ነገር አለ። ከተማ ውስጥ ሲያልፉ መንደሮች ውስጥ እንጀራ ለመግዛት ይመስለኛል ወደዚያ ሄዱት። ሲሄዱ ድምጽ ይሰማሉ፣ የሆነ ድምጽ ይሰማሉ፣ ግርግር ይሰማሉ። ግርግር ይሰሙና ምንድነው ብለው ጠጋ ብለው ሲያዩ አንድ ሰውዬ ይገስጻል፣ በኢየሱስ ስም ይላል። በኋላ ሲያዩት አያውቁትም። ስም አንድ ጊዜ እስቲ ቆም በል እኔ የምልህ ይሄን ስም የት ነው የምታውቀው አንተ? እስቲ መታወቂያን ብለውት ይሆናል። ምን አውቃለሁ። ምክንያቱም በኋላ ላይ ወደ ጌታ መጥተው ምን ይላሉ? በስምህ አጋንንትን ሲያወጣ አገኘነው፣ ስለማይከተለንም ከለከልነው። አይደለም ይሉት? ከለከልነው፣ አልተፈቀደልም። ይሄ የታለ ላይሰንስ እንዴ ይሄን ስም ለመጥራት ዝም ብለን በኋላ መድኃኒታችን ምን አለ? ጎሽ የኔ ልጆች እንዲህ ማስከበር እንደዚህ ነው አላቸው። ቡድን አስከባሪዎች እዚህ ውስጥ ካላችሁ እግዚአብሔር ይፈውሳችሁ። የኛ ቡድን በቃ ምንለው በቃ አለ የራሳችን ጌታ። የዋሁ ጌታ ምን አለ? ለምን ነው የምትከለክሉት? በስሜ አጋንንትን ካወጣ ለምን ነው የምትከለክሉት? የማይቃወመን ከኛ ጋር is there any reason? ይሄ ክለብ ብቻ ነው ወይ የተወደደ በሰማይ የታወቀ? ይሄን ማሰብ እኮ ተገቢ ነገር ነው። ይሄንን ሰበረላቸው ጌታ ሰበረላቸው። እሱ ያስፈልጋል ዛሬም ብዬ ነው ያምናለሁ። ግን አራተኛ ነገር ልናገር የምፈልገው
የእነዚህ ሰዎች ህብረት የአገልግሎትም ህብረት ነበር፣ የአገልግሎት አንድነትም ነበረ። ምዕራፍ 13 ላይ ታገኙታላችሁ። ጳውሎስ በአንጾኪያ ነው እንትና ማኑ ደግሞ እሱ ምናሄ የሚባል ሌሎችም በርናባስ የሚባል መምህራንና ነቢያት አንድ ላይ ነበሩ። እግዚአብሔርንም ሲያመልኩና ሲጦሙ ሳለ መንፈስ ቅዱስ በርናባስና ጳውሎስን ለጠራኋቸው ስራ ለዩልኝ አለ ይላል። እነዚህ አንድ ላይ የተከማቹ ሰዎች፣ በህብረት ያሉ ሰዎች፣ ልዩ ልዩ ስጦታ ያላቸው ሰዎች ናቸው። አንድ ላይ ጌታን ያገለግሉ ነበረ። ጌታ ደግሞ ከመካከላቸው ሰዎችን እየለየ ለአገልግሎት ይልክ ነበር። የሚያስገርመው እነዚህ የተላኩት ሁለት ሰዎች ከዚያ ማህበር ውስጥ ወጥተው ብዙ ቦታ ይዞሩና በኋላ መጨረሻ ደግሞ መጥተው ወደ አንጾኪያ